ታይታኒክ ታሪኩ የሚጀምረው እንደ አውሮፓውያን አቆጣጠር በ1912 በተጨናነቀው የቤልፋስት መርከብ ውስጥ የዓለማችን ትልቁና በጣም የቅንጦት መርከብ ታይታኒክ ተወለደ። ተንሳፋፊ ቤተ መንግስት፣ የሰው ልጅ ስኬትና ኩራት ምልክት፣ የማይሰጥም መርከብ ተብሎ የታወጀ በሺዎች የሚቆጠሩ ሰዎች በአትላንቲክ ውቅያኖስ ላይ በሚያደርጉት የመጀመሪያ ጉዞ ከሳውዛምፕተን እንግሊዝ ወደ ኒውዮርክ ከተማ ለመጓዝ አልመው ነበር። ከነሱ መካከል ሀብታሞች፣ ሀያላንና አዲስ ሕይወት የሚፈልጉ ተስፈኛ ደሃዎች ነበሩ። መነሻው ግዙፉ መርከብ ወደብ ለመውጣት ሲዘጋጅ ብዙ ሰዎች ተሰበሰቡ። በመርከቧ ውስጥ ሁለት በጣም የተለያዩ ዓለሞችን እናገኛለን። አንደኛው ደረጃ ተሳፋሪዎች በቅንጦት የሚኖሩት እና የሶስተኛ ደረጃ ተሳፋሪዎች በቀላሉ ሩብ የታጨቁ በህልም የተሞሉ። እናም እዚህ ቦታ እጣ ፋንታ ሁለት ነፍሳትን አንድ ላይ ያመጣል። ጃክ ዳውሰን በፖከር ጨዋታ ቲኬቱን ያሸነፈ ምስኪን ወጣት አርቲስት እና ሮዝ ዳዊት ቡካተር የከፍተኛ ማህበረሰብ ወጣት ሴት ከሀብታሞች የመጣች እናም ካል ሆክላይ በመባል የሚታወቅ ሰው ቁጥጥር ስር የሆነች። እነዚህ ወጣቶች ከተለያዩ ዓለም የመጡ ቢሆኑም እጣ ፋንታ በዚች ታላቅ መርከብ ለመሻገር መንገዳቸውን ያዘጋጃል። የአጋጣሚ ነገር መገናኘት። ሮዝ በተሸፈነው ቤቷ ውስጥ እንደ ታሰረች ይሰማታል። እናም ሮዝ በዚህ ሁኔታ በመሆኗ በጣም ይጨንቃታል። እናም እናቷና ካል የሚያደርጉባት ነገር ማለትም ቁጥጥሩ ይከብዳትና አንድ ቀን ከባድ ውሳኔ ትወስናለች። እርሱም በመርከቡ ጀርባ ላይ ቆማ ሕይወቷን ለማጥፋት ትዘጋጃለች። ሮዝ በዚህ ጊዜ ጃክ አገኛት እና ከዳርቻው ርቆ ያናግራታል ካለበት። ከዛን ጊዜ ጀምሮ ግንኙነታቸው ይጀምራል። ሮዝ እና ጃክ ምንም እንኳን ማህበረሰቡ ጃክን ዝቅ አርጎ ቢመለከትም ሮዝ ግን በሱ ውስጥ ነፃነት፣ ሳቅና ሁልጊዜ የምትፈልገውን ሕይወት በርሱ ውስጥ ታያለች። ጓደኝነታቸው ወደ ፍቅር ያብባል። የተደበቀ ግን ኃይለኛ ነው። በታላቁ መርከብ ላይ ፍቅር ጃክ ሮዝን ከዚህ መርከብ ክፍል ባሻገር ያለውን ዓለም ያሳያታል። በሕያው የሶስተኛ ክፍል ሩብ ውስጥ መደነስ፣ እዛው ባለበት የቁም ስዕሏን በመሳልና በአሜሪካ የነጻነት ህልሞችን ማጋራት ለእርሷ ይጀምራል። ሮዝ በተራዋ ከሀብት ማዕረግ ሰንሰለት እየራቀች ልቧን ትከፍታለች። ነገር ግን ካል ተጠራጣሪ ሆነ። ምስጢራዊው የፍቅር ግንኙነት በመርከቡ ላይ ያለውን ሕይወት የሚገልጸውን የክፍል የኩራትና የገንዘብ ጥብቅ ቅድመ ተከተል እየነገራት ያስፈራራታል። ካል ጠባቂዋ አደጋ። ከዛም በኤፕሪል ቀዝቃዛ ምሽት የማይታሰብ ነገር ይከሰታል። ታይታኒክ በሰሜን አትላንቲክ ውቅያኖስ ውስጥ ካለ የበረዶ ግግር ጋር ተጋጨ። መጀመሪያ ላይ መርከቧ ልትሰምጥ አትችልም በሚል ረጋ ያሉ ቃላት አደጋው ተደብቋል። ሁሉም ሰው ተስፋ ያደርጋል። ግን ቀስ በቀስ እውነቱ ይስፋፋል። መርከቡ
ይበላሻል፣ መደናገጥ ይጀመራል። አንደኛ ደረጃ ተሳፋሪዎች ሀብታሞቹና ኃያላኖቹ ማለት ነው ለነፍስ ማዳን ጀልባዎች ቅድሚያ ሲሰጣቸው፣ የሶስተኛ ደረጃ ተሳፋሪዎች ከመርከቧ በታች ተቆልፈው ለህልውና ይዋጋሉ፣ ይታገላሉ። ታላቁ መርከብ ወደ በረዶው ባህር ሲያዘነብል ትርምስ ይነሳል። ለመዳን የሚደረግ ትግል። ጃክ እና ሮዝ ውሃ በሚሞሉ ኮሪደሮች በኩል ለመገናኘት ይጥራሉ። ካል እነሱን ለማለያየት ይሞክራል። ነገር ግን የሮዝ ልብ የጃክ ብቻ ነው። የነፍስ አድን ጀልባዎች ሲመጡ ሮዝ ያለሱ ለመሄድ ፈቃደኛ እንዳልሆነች፣ በመጨረሻም ይገናኛሉ። አንድ ላይ ሆነው እየጨመረ የሚመጣውን ማዕበል ይጋፈጣሉ። መርከቧ ተበታተነች። በውቅያኖሱ ላይ የነጎድጓድ ድምፅ እያስተጋባ በመቶዎች የሚቆጠሩ ወደ በረዶው ውሃ ውስጥ ይገባሉ። ጃክና ሮዝ ተንሳፋፊ እንጨት እስኪያገኙ ድረስ እርስ በርስ ይጣበቃሉ። ጃክ ሮዝን በላዩ ላይ ያስቀምጣታል። ከበረዶው ውሃ በላይ ደህንነቷን ይጠብቅላታል። የመጨረሻ ሰላምታ። ጎህ ሲቀድ የሟቾች ጩኸት እየደበዘዘ ይሄዳል። በቀዝቃዛው ባህር ውስጥ እየተንቀጠቀጠ ያለው ጃክ ጊዜው እንደደረሰ ያውቃል። ደክሞታል። ብርዱን መቋቋም አልቻለም። በመጨረሻው ጥንካሬ በጭራሽ እንዳትፈታው በልቧ ኖሯ ለዘላለም ከእርሷ ጋር እንዲሆን ወደ ሮዝ ጆሮ ተጠግቶ በሹክሹክታ ተናገረ። ሮዝ በእንባዋ ቃል ገባችለት። እሺ አለችው። የመዳኛ መርከቦች ደርሰዋል። ሮዝ ተሳበች፣ ዳነች። ግን ጃክ ወደ ባህሩ ገባ። ለዘላለም በስጋ ተለያት። በመንፈስ ግን አንድ ላይ እንደሚሆኑ ቃል ተጋብተዋል። በኋላ ከዓመታት በኋላ አንዲት አረጋዊት ሮዝ ያንን አስከፊ ጉዞ አስታውሳ የታይታኒክ ታሪክ ስለ ሰመጠች መርከብ ብቻ ሳይሆን ስለ ፍቅር መስዋዕትነትና ከሁሉም ሰው ተለይቶ የመትረፍ እድል ነው ብላ ያንን ጊዜ ታስታውሳለች። እናም በሰው ኩራት የጀመረው ታሪክ ጉዞው እስካሁን ከተሰራው ታላቅ መርከብ ተብሎ የተወራለት በአትላንቲክ ውቅያኖስ በረዷማ ጥልቀት ውስጥ ተጠናቀቀ። ነገር ግን በዛ አሳዛኝ ሁኔታ ውስጥ ዘላለማዊ የሆነ የፍቅር ታሪክ ኖሯል። ጃክ እና ሮዝ አብሮ የቆዩት አጭር ጊዜ ቢሆንም ከህይወት ዘመን የበለጠ ነው። አመሰግናለሁ።